ሀብታሙ ይባላል። እሺ ከዚህ ቀጥዬ የማቀርብላችሁ የራሴን የሆነ የፍቅር ታሪክ ነው። የተወለድኩት በምዕራብ ጎጃም ዞን ማክሰኝት በምትባል ከተማ ነው እና ስወለድ እዛው ነው ያደጉትም። እናቴና አባቴ ያው ሳይሉ ነው አንድ ላይ ሳይተያዩ ነው የሚጋቡ በእኛ አካባቢ ማለት ነው። ከዛ በኋላ እናቴ በጣም ስለምታምር አባቴ ብዙም አይደለም። በሚታዩበት ጊዜ በተጋቡበት ጊዜ እናቴ ናቀችው፣ አልወደደችው። ያው የቤተሰብ እንትን እንዳይል ብላ እንዳይጣሉ ምናምን ብላ ትንሽ ቀን ከቆየች በኋላ ተለያዩ። የተለያዩበት ምክንያት እኔ አልወደዱትም ብላ ነው የትታው የሄደች። በዛን ሰዓት እኔ ያው ተረግጃለሁኝ። ሄዳ ከእናትና ከአባቷ ጋር ሆና ወለደችኝ። ከዛ እንደተወለድኩኝ ያው አባቴ አመጣኝ፣ ህፃኑን አመጣኝ። እናቴን አላውቃትም፣ የእንጀራ እናቴ ናት ያሳደገችኝ። እና ሳድግ በጣም በቃ የእናት ፍቅር እኔ ምንም አላውቅም። እንደገና ደግሞ በጣም በቃ በህፃንነቴ በቃ የእናት ምን እንደሆነች አላውቅም። አባቴ አናጺ ነው፣ እሱ ሲሰራ ስራስ ቦታ ሲሄድ እሷን አትንት ምትለኝ እና ለምንድን ነው እንዴ አሁን በመቀመጥበት ቁጭ ብዬ ተቀምጬ አባቴ ሲመጣ ከአባቴ ጋር ለምን የእናት ፍቅር ስለማላቅ አባቴ ሲመጣ አባቴ ጋር ነው ጠጋ በምልበት ሰዓት ለምንድን ነው እንደዚህ ሆነ የተቀመጥክ ምናምን ትለኛለች። እኔን ለማሰደብ ነው ወይ እንደዚህ ምናምን ምግብ አልበላሁም አልሰጠሽውም አለማስመሰል ነው፣ ለምንድን ነው እንደዚህ ሆነ የምትቀመጠው ከሱ ጋር እንዳትቀመጥ ትለኛለች። ምክንያቱም እሷ እንደ ሰራተኛነት ገብታ ነው እሷን በቃ አገባት። እዛው ቁጭ ያሉ አንድ ላይ ሆኑ። ከዛ እኔ እሺ ላለሁኝ ቁጭ ላለሁኝ ምግብ አሰጠኝም፣ ምንም ነገር ምግብ የሚባል ነገር አሰጠኝም፣ የእንጀራ እናቴ ማለት ነው። እና ከስራ ቦታ ውሎ ሲመጣ ና እንብላ ይለኛል። አይ እኔ አልበላም እለዋለሁ፣ በልቻለሁ ይለዋለሁ። አረና ባክና እንብላ ይለኛል። አልበላም እኔ በልቻለሁኝ እላለሁ። ምክንያቱም ሂጄ ከተቀበልኩትኝ ነገ እሱ ሲሄድ ወደ ስራ ቦታ ሲሄድ በቃ ትረገጠኛለች። በጣም በቃ ብታይ ስብርብር ነው የምታረገኝ። ከዛ እኔ ታሁኝ ዝም አልኩኝ። በቃ ውሰደኝ ከናቴ ዘንድ፣ እኔ አላቃትም እናቴን፣ ለምንድን ነው ማታስተዋውቀኝ ስለው አይ አላስተዋውቅህም በቃ አንድ ቀን ትመጣለች ምናምን እያለ ዝም እያለኝ ቆይ። ከዛ በኋላ አባቴ ስራ ቦታ ይሄዳል አንድ ቀን ማለት ነው። ስራ ቦታ በሄድበት ቀን ተረግጣ ትይዘኛለች፣ እዚህ እንትኔን አንገቴን ማለት ነው። አንገቴን ተረግጣ ስትይዘኝ የጎረቤት ሰዎች ይመጡና አንቺ ለምንድን ነው ይሄ ልጅ ልትገዩ ነው እንዴ? ምን አይነት ጨካኝ ነሽ? ለምንድን ነው እንደዚህ የምታረጊ? አባቱ ቢሰማ አሁን አይገልሽ ምናምን ሲሏት ምን አገባችሁ ምናምን ትላለች። አሁን ያባቴ ይነግሩታል። በቃ መታት፣ በጣም በቃ አፍንጫዋ ምናምን ባፏ ደም እስከሚወጣ ድረስ ነው መታት። ከዛ በኋላ ውጪልኝ በቃ እኔ አልፈልግሽም፣ እናቴ ልጄን ካላሳደግሽልኝ እኔ አልፈልግም በቃ አላት። በቃ አልፈልግሽም ውጪልኝ አላት። ከዛ በኋላ አልወጣም አለች። በበነጋታ ማታ ላይ ነበር እንደዚህ ያረጋት። ውጪ ላይ ሲያስወጣት ሄዳ በበነጋታው እዛው አድራ ማለት ነው። በበነጋታው ሄዳ ዘመዶቿን ይዛው መጣ፣ ገባች፣ እዛው ገባች። አልወጣም አለች። በቃ እምቢ አለች። አሁን ምን አባቴ ላርግ? እኔ ልጄን የመጀመሪያ ልጄ ስለሆነ በጣም ወደዋለሁ። እኔ ወይም ቤቱን ትችላት ሄዳለሁ እንጂ ልጅቱ እዚህ አትቀመጥም ሲል አልሄድም አለች። ቁጭ አለች በቃ። አሁን ከዛ በኋላ እኔ ትንሽ እያደግኩኝ መጣሁኝ። እያደግኩኝ ስመጣ ቀጥታ ወደ ከተማ ሄድሁኝ። እናትህ ከተማ ፉነት ሰላም ይባላል፣ ፉነት ሰላም ከተማ ማለት ነው። እዛ ሄድሁኝ። እዛ ሲሄድ እናትህ እዛ ናት ብለውኝ 3 ብር ይዤ ሄድሁኝና በቃ አጣኋትኝ። ከሆነ ቤት ገባሁኝ። ከሆነ ቤት በቃ ከብት ማስወጣትና ማስገባት ገባሁኝ። በቃ እንደዚሁ አሁንም በጣም አስቸጋሪ ነገር ነው የገጠመኝ። ውሃ ያለ አቅሜ ያሸክሙኛል። እንደገና ሌሊት ተነስቼ የከብት ጋጥ እጠርጋለሁኝ፣ ቤት አጸዳለሁ፣ እግራቸውን በሙሉ አጥባለሁኝ። እና ከዛ በኋላ ምንም አረገው እያደጉኝ መጣሁ። ትምህርት ቤት እነሱ አስገቡኝ። ቢያንስ እንኳን ከአባቴ እነሱ ይሻላሉ፣ ያው አስገቡኝ ትምህርት ቤት። ያው በጣም ግን ተበደልኩኝ። ከዛ ወደ 6ኛ ክፍል ምናምን ደረስኩኝ። ከ6ኛ ክፍል
ስደርስ በጣም በቃ መረረኝ። ማጽናትም አልቻልኩም። ለይህ ልጅ ትምህርቱ እንዴት ነው ምንም አይገባውም ለምንድነው ምናምን ብሎ ሲጠይቁ አይ ከሰው ጋር ሆኖ ነው እንትን የሚለው ከሰው ጋር ሆኖ ነው የሚማረው አሉ። ከዛ በኋላ ሰውየውን እዛ የገባሁበት ሰውዬ ነበረ። እኔ ምንም አልሆነልኝምና እባክህን የሆነ የጥናት ቦታ አመቻችልኝ አልኩትኝ። እንደዚያ ስለው አይ መውጣት ትችላለህ አለኝ። መውጣት ትችላለህ እንጂ ውሃም የሚቀዳም የለም እንደገና ከብቶችን ይጋጥም ይጠርግም የለም። እኔ ማጽኛ ሰዓት የለኝም። ምክንያቱም ጧት ላይ ለሊት ነው የምነሳው ውሃ ቀዳለሁኝ 11 ሰዓት 2 ጊዜ ውሃ ወስዳለሁ። ሩቅ ቦታ ነው የሚወስድበት ዳቦ ቤት አላቸው። 2 ጋሪ ወስዳለሁኝ። ከዚያ በኋላ ደግሞ ከብቶቹ ሳይወጡ እንዳለ እዛው የከብቶችን ማደሪያ ጠርጋለሁኝ። ከዛ ምንም አልሆነልኝም። ቀጥታ ወደ አዲስ አበባ ሲባል ሰማለሁኝ። ያው ህፃን ነኝ። አንተ አዲስ አበባ የሚባል ሀገር አለ እኮ እንሄዳለን የሆነ ልጅ ማለት ነው። ከዛ እሺ አዲስ አበባ እንሄድ እንዴ? አዎ እንሄዳለን። እሺ ተነሳንና በእግራችን ብቻ መጓዝ ጀመርን። እንግዲህ እኛ ምን እንደሆነ እኛ አናውቀውም። ከዛ መጓዝ ጀምረን በቃ ትንሽ ደጀን የሚባል ቦታ ላይ 2 ቀን ምናምን ተጉዘን ደጀን ቦታ ላይ ደጀን የሚባል ቦታ ደረስን። እዛ ደረስንና በቃ አቃተን። እግራችን ሁሉ ተላላጠ። ምንም በቃ የምናረገው ግራ ገባን። ከዛ የሆነ ጭነት መኪና መጣ። የጭነት መኪና መጣና እባክህን ይዘን እንሂድ። የት ሄዱ ነው አለ። አዲስ አበባ ልንሄድ ነው አለ። አዲስ አበባ ምን ልታረጉ ነው? አይ እዛ አጎታችን ነበረ ኑ ብሎን አውቶቡስ ተራ እንጠብቃችኋለን ብሎን እና እዛ ልንሄድ ነው አለ ነው አለ። ኑ በቃ አሉና በጭነት መኪና አረገና ያዘን መጣ። እዚህ እንደመጣነ ብርም አልያዝንም ምንም ነገር በቃ ቃውጢ ነገር ነው የተፈጠረብን። እኛ ከተማ እንደዚህ አይነት ከተማ አይተናናቅም። ከዛ ምን አረገው እንትን ላይ የሆነ ፉርቶ ውስጥ ተኛነ። ማደር ያጣነ ብርም የለንም። ጾማችንን ነው ወደ 2 ቀን 3 ቀን ምናምን ምግብ በቃ አልበላንም። አገዳ ብቻ በላነ። ይሄ ጓደኛዬ 3 ብር ይዞ ነበረ። አገዳ በላነ። ከዛ የሆነ ፉርቶ ውስጥ ተኝተን ሳለ መጡና ሰዎቹ ምናምን ሽንታቸውን ለቀቁብኝ እኔ ላይ ማለት ነው። እዚህ ጆሮዬ ላይ እንዳልንቀሳቀስ ይመቱናል በቃ ይገሉናል ምናምን ዱርዮቹ ናቸው ምናምን ብለን እዛው ተኛነ። ከዛ በበነጋታው ደላላ ቤት ለምን አትገቡም ማለት ነው። የሆነ ሰው እባክህ ምን በላበት የሌለ ሆኖ ነው እና ልንሞት ስለሆነ ነው እባክህ ብር ስጠን ስንለው ምግብ ገዛልንና ደላላ ቤት አሳየን። የዛ ቤት ደላላ ቤት ሄድንና ቁጭ አልን። እኔ የሆነች ሴትዮ መጣችና እባክህን ከክፍለ ሀገር የመጣ ልጅ አንድ ልጅ ስጠኝ ግቢዬን ምናምን ሚያጸዳዳልኝ እንደገና ተከልታሉ ውሃ ሚያጠጣልኝ እባክህን ምናምን ስትለው ይሄ ልጅ ፈጣን ነገር ነው እና ይሄ ልጅ ሰጁ ምናምን አላት። እሺ አለችና እኔን ይዛኝ ሄደሽ ጓደኛዬ ይዛ እዛው ቀረ። ከዛ እዛው ሲቀር እኔ ሄድሁኝ እዛ ሄጄ እንትን ስል ልብስ ምናምን የሚቀያየር ሰጠችኝ። 2 ሴት ልጆች አሉ። አንዲቱ ህፃናት የ6 አመት ልጅ ናት። አንዲቱ ትምህርት ጨርሳለች እና ትምህርት ጨርሳ ከአሜሪካ ነው መጣ ያለ ሴትይቱ ልጆቿን ማየት ነው መጣ ያለ። እንግዲህ የዚህ ልጅ ነገር አደራ እንደ ልጅ እንደ እናት እንደ አባት ሆነሽ በቃ አደራ የሚፈልገውን ነገር ሁሉ ስጪው አደራ ብላ ተሄደች። ያችን ትልቄቷ ልጅ ማለት ነው። በጣም ግቢው ምናምን በጣም ሰፊ ነው። አትክልት አለ። እንደገና በቃ ብዙም ስራ የሚሰራ የለም። 100 ብር በወር 100 ብር ትሰጪዋለሽ ብላ ተሄደች። 100 ብር ትሰጪዋለሽ አለቻት። እሺ አለች። አደራ ነው ያለቻት። በጣም ነው አደራ ያለቻት። እሺ አለች። ከዛ በኋላ እዛው ጧት ላይ አትክልት አጠጣለሁኝ። እንደገና ቤት ምናምን ውጩ ማለት ነው ጠራርጋለሁ። ዘበኛ አለ። 2 ሴት ሰራተኞች አሉ እና ያቺ ልጅ ነው ያሉ 2 ሴቶች ማለት ነው። እንደዚያ ሆኖ እየኖርነ በቃ በጣም ተመቸኝ። በቃ ወፈርኩኝ በጣም በቃ ሌታልኩኝ። በቃ ባናጋግሬ ምናምን ትልቂቷ ልጅ በጣም በቃ እንትን ትለኛለች። በቃ ብታይኝ እኔ በቃ ከክፍለ ሀገር የመጣሁ ምናምን አልመሰልኩም። ከዛ አንድ ቀን የሆነ ነገር ትሰድበኛለች። የሆነ ነገር ዝም ብላ በቃ ለእንትን ነገር ነው የሰደበችኝ እና ለምን እንደዚህ ትሰድብኛለሽ አልኩኝ። ጠገብኩኝ በጣም በቃ እንዴ ለምን እንዳትናገሪው ተብላለች ልጅቷ። ደግሞ አልሰራም ቢል እንኳን ምንም ነገር ሳይሰራ ይቅር እንጂ እንትን እንዳትናገሪው ተብላለች። አደራ እስከመመጣ ድረስ ብላለች። ከዛ በቃ ስሰድበኝ እኔ
በቃ ሰድበሽኛል፣ ምግብም አልበላም አልኩኝ። ምግብም አልበላም ዝም እየተኛለሁ አለኝ። እዛው አንድ ጠገብ ነው ምንተኛው እኛ ማለት ነው። ከዛ ምግብም አልበላም እኔ በቃ ለምን ሰደብሽኝ አልኩና እንትን አልኩኝ። ከዛ ኧረ እባክህን ብላ እባክህን አለችኝ። እኔ አልበላም አልኳትኝ። አልበላም በቃ ለምን ሰደብሽኝ? እሺ ስደበኝ አለችኝ። ስደበኝሽ ህፃኗ ልጅ ደግሞ በማደራ ብትባይ እንደዚህ እየሰደብሽ ጾሙን አሳድሪው አለቻት። በያደራ ብትባይ እንደዚህ ያርግሽ ምናምን ስትላት ከዛ እኔ እንዴት ላርግ? እሺ አልበላም አለሽ። እሺ ላጉርስህ አለችኝ። አይ እኔ አልጎርስም አለ። እሺ እኔ አንተ ካልበላ አልበላም በቃ አትቢ ያልሁና ተኛሁኝ። እኔ በጊዜ ስለበላሁ ነው እኔ በዛም ኩርፊያ ብዬ ነው። ከዛ ሌሊት ላይ ብቻ ስነሳ እርቦኛል የሆነ የሚጮህ ነገር አለ እንደዚህ ጠበቅ አድርገን ስንይዘው ማለት ነው። ከዛ ልክ ያን ጫን ነው የሲይዘው ጮኸ። ሲጮህ አረ ለምንድን ነው የምትረብሸኝ? እባክህ ወይ ተኛ ወይ ልስጥህና ብላለችኝ። ከዛ ራበኝና በቃ ስጭኝ አልኳት። እሺ አለች። ተነሳች ምግብ አቀረበችልኝ እና እኔም ልብላ አለችኝ። አይ አትቢ ከኔ ጋር አትበይም ራስሽ ብያለሁ። አንተ ስላልበላህ እኮ እኔ አልበላሁም አለችኝ። በቃ አትቢ እሺ የሆነ ነገር እንዳረግልሃል እሺ ነይ ብያልኳት። ሞባይል እንድገዛልህ ብላኝ ነው ሞባይል እንድገዛልህ አለችኝ። እሺ ነይ ብያልኳት እና ሀብቴ ያለችኝ አቤት አልኳት። የሆነ ነገር ልንገር ካለችኝ እኔ በዛን ሰዓት ስለምንም ስለ ሴት ግንኙነት ምናምን ያላሰብም እሷንም እንደዚህ አላስብም። የሆነ ነገር ልንገር ካለችኝ እሺ ምንድነው የምትነግረኝ አልኳት። ግን እሺ ትለኛለህ አለችኝ። አይ በቃ ሞባይል ከገዛሽልኝ እሺ አልኳት። እሺ ላለሁኝ አልኳት። ሞባይል ከገዛሽልኝ እሺ ላለሁ አልኩ። ከዛ እሺ በቃ አብረን እንተኛ አለችኝ። አብረን እንተኛ ስትለኝ እንዴ ለምን አልፈልግም እኔ አልፈልግም አልኩኝ። አብረን እንተኛ በቃ ሚጡ እኮ ተኝታለችና አብረን እንተኛ አለችኝ። አይ እኔ አልፈልግም ሞባይል ገዛልሃለሁ በቃ ምናምን ጀነጀነችኝ። በቃ እንዴ ምን ያላሰብኩት ነገር በቃ ተፈጠረብኝ። አሁን እሺ አልኩና ተኛነና ዝም ብዬ ተኛሁኝ። ምንም እኔ ሌላ ነገር ማድረግ እንደዚህ እንትን አላልኩም አላሰብኩም። ዝም ብዬ ተኛ። በላ ትለኛለች እንዴ ነው እኔ አልኩኝ። ከዛ በኋላ በቃ እሺ ምናምን አለችና እንደዚህ ነገረችኝ ምናምን። በዛን ሰዓት እንደዚህ ያው ግንኙነት ፈጠርና እና ያው አዳር ነው በቃ አዳር። አሁንም ነገ ደግሞ ልብስም ገዛልሃለሁ ስትለኝ እሺ ስል አዳር 6 ጊዜ ምናምን እንደዚህ እንትን ግንኙነት አረግና ከዛ በኋላ በመነጋታው የሆነ አዞረኝ ራሴን ምናምን ነገር አዞረኝና ገሌ ምናምን አጠበችኝ። ገሌን አጠበችና በል እንግዲህ ልብስ ልበስና እንሄዳለን አለች። ሞባይል ገዛችልኝ። ታጣፊ ሞባይል ኖኪያ ነበረች ገዛችልኝ። 12 ቤት ሲም አወጣችና በቃ እንሄዳለች። ልብስ ምናምን በቃ ጫማ ሁለት ሱሪም ሁለት ምናምን በቃ ቅያር ነገር አመጣችልኝ። ስታመጣልኝ እሺ በጣም ተደሰትኩኝ። በቃ ልብስህን አውልቃለችና በቆሻሻ መጠያ ጣለችው። በቃ ከዛሬ ጀምረህ ዘበኛውን ጠራችና ከዛሬ ጀምረህ ይሄንን አትክልት ምናምን 100 ብር ጨምሬልሃለሁ ይሄ ልጅ አይነካም ከዛሬ ጀምረህ ታጠጣለህ አለችው። እሺ አለ። እሺ ትዬ ምናምን አለ። ትዬ ነው የሚላት ግን ጉብል ነች። ከዛ በመኪና የራሷ መኪና አላት እና ከዛ በኋላ እሺ ምናምን ትዬ አለና ተቀበለ። በቃ ካሁን በኋላ አንተ ምንም ነገር አትሰራም ቁጭ ብለህ ከኔ ጋር ነው የምትዝናናሽ አለች። እሺ መኪና አለማምደሃለሁ አለችኝ። እሺ መኪና ምናምን ታለማምደሃል አለማምጂ። ከዛ መኪና ስታለማምደኝ ትቆይና በላ አንድ እዚህ ምናምን እናርግና ትለያለች። እሺ ላለሁኝ እኔ ደግሞ ለምን በቀን እንትን ጓደኛ አላት እና ከዛ በኋላ በቃ በጣም ኃይለኛ ፍቅር እኔ ምንም አላውቅም። እሷ ለካ በጣም ወዳኛለች። እኔ ምንም አላውቅም። ከዛ በኋላ ጓደኛ እንዳላትም በኋላ ነው የሰማሁኝ። ከዛ እንደዛ አረግንና ቆየነ። በቃ እንደዚህ ወደ ሐዋሳ ይዛይ ትሄዳለች። አይቹ ማላውቅ ነገር ይዛይ ትሄዳለች። ምግብ ከውስጥ እንትና አንል መምህር ተቀጥሮላታል ያስተምር ልምጣ ምናምን ብሎ ሲደውልላት አይ አትምጣ በቃ ተውተው ትለዋል። ሐዋሳ ይዘኝ ትሄዳለች። እዛ ለ4 ቀን ለ5 ቀን እዛ እንላለን እና ልጅቷ በጣም ብልጥ ልጅ ነች። ያቺ ህፃኗ 6 አመቷ ልጅ ማለት ነው። በጣም ብልጥ ልጅ ነች። እያየች ዝም መስተል ኖሯል።
አንቺ ግን ምን አይነት ልጅ ነሽ? አደራ ተብለሽ ብትሄጂ ይሄን ህፃን ልጅ እንደዚህ ታረጊያለሽ ወይ? ያኛውን ልጅ እንትናት አትተውይ ወይ? ይሄኛውን ደግሞ እንደዚህ ታባልጊያለሽ? አረቴ አንቺ ልጅ ምናምን አለቻት። ከዛ ለምን እንደዚህ ትኛለሽ? ቅጥቅጥቅጥ አረጋቻት በቃ ልጅቷን ማለት ነው ያችን ትንሿልሽ። ከዛ ቅጥቅጥ ስታረጋት ዝም አለች። ከዛ በኋላ ማታ ላይም እሷ ስተንቀለፋት መጣለች። ግን የተንቀለፋች መስላ በጣም ብልጥ ልጅ ነች። በቃ እያየች ነው በቃ እንትን ለማለት እናቷ ስትመጣ ለመናገር እያጠነጠነች ነው እንደ ካሴት በቃ። ከዛ በኋላ እንደዛ እያልን ኖርን። በቃ በጣም ወፈርኩኝ እኔ በቃ አልለይም። ከዛ እንደዛ በመኪና ስታለማመደኝ ቆይታ ወደ ቤት ምሳ በልተን ወደ ቤት እየሄድን እያለን ልክ በመስታወት እንዲስል ጓደኛዬን አገኘሁት። መጀመሪያ ላይ እንደዚህ ነግራታለሁ ምናምን እንደዚህ አይነት ጓደኛ ነበረኝ ምናምን አብረን መጠን እና ተለያይተን ምናምን እያልኩኝ ነግራታለሁኝ። ከዛ ወይኔ ይሁንነትኝ አልኳትኝ። ወይኔ ይሁንነት ስላት የት አለ ይሄኛው ይሄ ተሸክሞ ያለው ምናምን አልኳት። ከዛ ይሄኛው ትልቅ ቦንዳ ተሸክሟል በቃ ያው ትንሽ ነው እንዴ አንተ ነህ እንዴ ሀብቴ ያለኝ። እንዴ ሀብቴ ኧረ አንተ አልመሰልከኝም አንተ ነህ ምናምን በቃ በጣም ግርም አለው። ልብስ ያለባብሴ ምናምን በቃ ምክንያቱም ከሷ ጋር ነው የምንቀሳቀሰው ሁሌም። ከዛ እንዴ አለ በቃ ና አልኩና ሌላ ሰራተኛ ጠራሁና እና ይሄን ይዘው ሄድ ምናምን አልኩና ራሴ ከፈልኩና ልጁን ይዤው ሄዱ ወደ ቤት። ይዤው ሄዱ። ልብስ ቀያየርኩለት በቃ ምንም ነገር የተበጣጠሰ ልብስ ምናምን ነበር ለብሶ ስተቀያሩ ሰጠሁት ከኔ ማለት ነው። ከዛ በኋላ እንደዛ ሆነን ቁጭ ብለን እዛ ደላላዮችን በቃ ነግሬያቸው ልምጣ ምናምን አለና ሄደ። የዛኔ ጓደኛዋ አንቺ ግን ለምንድን ነው ጓደኛሽን ወይ አትተይውም አልኳት። ለምን ወይ አትተይውም ካሁን በኋላ ግንኙነት አንቺና እኔ አናደርግም በቃ እኔ አልፈልግም አልኳት። እንዴ ለምን አለች። እኔ እኮ አልወደውም ይሄኛውን አለች። እኔ እኮ አልወደውም አለች። እንዴ እኔ ለምን ወደድሽኝ አልኳት። እኔ እኮ ደሃ ነኝ እንደገና ይሄኛው ይበልጥብሻል ምናምን አልኳትኝ። መኪና አለው ምናምን ስትል ሰማታለሁኝ። ከዛ አይ እኔ በቃ እሱ ምንም አልወደድኩትም ምናምን አለች። እሺ አልኳትኝ። ከዛ በኋላ ደወለችና ካልፈልግ ላሰማለች። ደወለችና ላውድ አረገችና አንተ ያልከውን ነገር ሰምቻለሁኝ አለች። ካሁን በኋላ ከአካባቢ እንዳደርሳለችው እንዴ ምን አጠፋሁኝ አላት። በቃ ያልከው ነገር ሰምቻለሁኝ በቃ ከአካባቢ ድምጽህን መስማት እንኳን አልፈልግም ማለት። ከዛ በቃ ላንተ ብዬ እንግዲህ እንደዚህ ብያለሁ አለችና ዘጋችበት። ከዛ በኋላ በቃ ይኸው ብዙ ጊዜያችን ነው። ካሁን በኋላ ግን እኔ እሱን እንትን ማለት አልፈልግም ካንተ ጋር ነው መቀጠል እንፈልገው አለች። እሺ አልኩኝ። በበነጋታው ላይ አንድ ላይ አድረን ጧት ላይ መጣ። ዘበኛውን ክፈትልኝ አለው። ክፈትልኝ ሲለው ከፈተለት። መኪናዋ ውጭ ላይ ነው ሞተር አላጠፋም። እሷ ውጭ እንደዚህ ወጣ። ከመኝታዋ ተነስታ ሶፋ ላይ ነው ቁጭ ብላ ያለችው እሷ ማለት ነው። መጣና ትልቅ አበባ ይዟል። እንኪኔ ቆንጆ ምን አጠፋሁኝ አለና ተንበረከከና እንትን አለ። በቃ ተነስልኝ አለችው። በቃ ተነስልኝ አለችው። ከዛ አረንኪ ተቀበኝ ባክሽ እኔ ያጠፋሁትን እሺ ምን ልካስ በቃ እሺ ወሬኛ ነው እንደዚህ የሚያደርግ በቃ ተይው በቃ እሺ ተይው ላንዴ ለፊኝ በቃ ምናምን አላት። እሱ ምንም አላጠፋም እንግዲህ ለኔ ብላ ነው እና በቃ ለፊኝ ባክሽን አንዴ እንኳን ይቅርታ አድርጊልኝ በቃ ምንም ነገር እኔ ማውቀው ነገር የለኝም ግን ሳላውቅ ያደረጉት ካለ ይቅርታ አድርጊልኝ ባክሽን አላት። በቃ የለም ማለች። አበባውን ሲሰጣት እንደዚህ ብጥስጥስ አረገችው። በጣም በቃ ትልቅ አበባ ነው ይዞት ያለ ብጥስጥስ አረገችው። ከዛ እኔ ከዚህ በኋላማ ዘበኛውን ጠራችውና አስወጣልኝ ምናምን ስትለው ዘበኛውን ግደለኝ እንጂ አልወጣም አለ። ከዚህ ግቢ አልወጣም አለ። ከዛ በጣም ግብ ምናምን መፍጠር እንትን ሲሉ እንዲኮርነን ነው መኝታ ቤቴ እንዲሳያቸው በቃ ምንም ሊፋታት አልቻለም። ዘወር አልኩ ሄድሁና ወጣሁና ፖሊስ ይዤ መጣሁ። አይው እንደዚህ ግቢ ገብቶ ምናምን በቃ ግዴታ ያስገድዳት ነው ምናምን አልኩና ሁለት ፖሊሶች አገኘሁኝ። ይዤ ሄድሁና ከዛ በኋላ እነሱ በቃ መቱት ምናምን ለምን እንደዚህ ታረጋለህ ምናምን አሉና ይዘውት ሄዱ በገንዛ መኪናው ወደ እንትን ማለት ነው ወደ እስር ቤት ሄዱ። አለቀሰችና ላንተ ብዬ ነው ይሄ ሁሉ ነገር ያረጉኝ እኔ በጣም ስለምወድህ ነው በሀብትህ ወይም በምን አይደለም አነጋግርህ ደስ ስለሚለኝ ነው። ለምን ያው በገጠር ነው እኔ ማያወራሁት ምናምን በቃ ትስቃለች በቃ እኔ ሳወራ ዝም ብላ አፋፌን ነው የምታይ እና ከዛ በኋላ በቃ እንደዚህ ያረጉትኝ አንተ ነው ከእንግዲህ በኋላ አንተ የትም እንዳትሄድብኝ እማዬም ስትመጣ
የተለያየ ነገር ታረጋለች ብዙ ነገር ታረግልሃለች አንድ ላይ ሆነ ቁጭ ብለን በቃ እንኖራለን ምናምን አለችኝ እሺ አልኳት ከዛ በኋላ ጠፋ ልጁ ማለት ነው እሷና እኔ አንድ ላይ መኖር ጀመርን በቃ ደስተኛ ሆነን እንኖራለን ማንም ሰው በቃ ወደኛ ራሱ እንትን የሚል የለም በቃ መምህሩም ራሱ እኔ ምን አገባኝ ደሞዙ ይሰጠዋል ምን አገባኝ ብሎ አይመጣም እንደው ትምርቷንም እሷ ትማርም ከዛ ያቺ ልጅ ያጸነጠነች ነው እንግዲህ እናቷ እስከምትመጣላት ድረስ ከዛ አንድ ቀን ልጅ እንትን እናቲቱ መጣለሁ ብላ እንትን አለ ከአሜሪካ ማለት ነው መጣለሁ አለችና የዘመን መለወጫ አካባቢ ነው ተቀበሉኛላችሁ አለች ሄድነ ቦሌ በምትመጣበት ቀን ተቀበልና በቃ ስታየኝ ሌላ ሰው እሱም አይደለም ምናምን አለች በጣም ወፍር ያለውኝ እንደዚህ መኪናም እንደዚህ ታለማምደኛለሽ እንደዚህ ኮማይ እኔ እችላለሁ ምናምን እያልኩኝ እንትን በቃ ሴትየይቱ ከሚገባው በላይ በቃ እንደዚህ ምንም እቅፍ አርጋ ነው የምትይዘኝ በቃ ትስመኛለች በቃ በጣም ሰውየው ፈረንጂ ነው እና ከዚህ ሄዳ ነው እዛ ነው እንትን አግብታው ያለ መጣ ምና አማርኛ ብዙ አያውቅም እሱ አያውቅም እንደዚህ በቃ ይነጋገራሉ እኔ አላቀባቸውም ከዛ እንደዚህ ሄድነ ቤት ልብስ ምናምን ከውጭ ሀገር የመጣልኝ ልብስ ነበር ምንም አልበቃኝም የዛን ያየችኝና አሁን ያየችኝ አንድ አልኮንም በቃ እኔ በጣም ወፍሬ ነው የቆየኋትኝ ከዛ በኋላ ሄድነ እንትን ብለን የበዓል በግዙ አለችኝና ሴትየይቱ ከዛ ከሰውየው ጋር ማለት ነው አብረን ሄደን እያለነ በአጋጣሚ ልጅቱ እማዬ ይቺ ልጅ እኮ እንደዚህ ያረጋች ይሄ ልጅ እኮ ይዘው ነው የቆየች እና እንደዚህ ያረጋች በቃ ትምህርትም አትማርም ስታባልገው በቃ ሐዋሳ ነው የምትውለው ምንም እንደው አንድ ቀን እንኳን ስራ እንኳን አትሰራም ምናምን እያለች ካርጋ ተናገረች በቃ አንድ ነገር አልቀረችም መታድረውም ከሷ ጋር ነው ሐዋሳ ነው የሚሄደው ከሱ ጋር ነው የምታድረው ሐዋሳ ነው የሚውሉት የሚሰነበቱትም እዛ ነው እያለች ተናገረች አንቺ እንደዚህ ታረጃለሽ ብላ ብስትላ ከዛ በዛን ሰዓት ደግሞ ለመምህሩ መምህር ትምህርት ራሱ ተምራ አታውቅም መጥቶ አያውቅም እናቲቱ እንደዛ አለችና ለምንድነው ምናምን ብላ ስትላት እኔ ያረው ሸይት ነው ምንም ከሷ ጋር ራሱ ያለ ምንም ነገር እኔ እንደዚህ እኔ አደራ ብለሽኛ ይልሄድሹ ለምንድነው እንደዚህ ማረገው በፍጹም የለም ምናምን ብላ በጣም ካዳርጋለች በቃ ልጅቷ ማለት ነው ከዛ ካዳርጋ ያለቀሰች ትወጣና ተሎ ብላ የመምህሩ ትደውልና አይ ያስተምራለሁኝ አንድ ቀን ቀርቻ አላቀም ምናምን በል ትለዋለች ከዛ በኋላ እሺ ምናምን ይልና ከኔ ጋር እንደገና ደወለች አሁን ጠይቀዋለሁ ትላለች እሱ እስከሚመጣ ድረስ ይያለች በቃ በጣም ተናዳለች ሴትየይቱ እየመጣን በጉን ገዝተን ትልቅ በግ ነው በጣም ትልቅ ነው እና ይሄንን እንትን ብለን ገዝተን እየመጣን ይያለ ደወለችና አቤት አልኳትኝ አሁን ማየት ትጠይቃለች አንድ ላይ ግንኙነት ስታረጉ ነበር ምናምን ብላ ትጠይቃለች ምንም ነገር እንትን እንዳትላለችኝ ምንም እንደ በቃ እሺ አሁን እንዳትል አደራ አለች በብዙ ነገር ልትፈተነ ትችላለች አለች ስላት እንደዚህ ወይኔ ያልኩኝ በቃ እንዴ ወርጄ ልሩጥ እንዴ በዚሁ በቃ ምናምን በቃ ወደ ሀገሬ ልሂድ እንዴ ያልኩ ፈራውኝ በቃ በጣም በቃ ምናምን ሰውየው እንትን ምን ሆነ ነው ምናምን ይለኛል በእንግሊዘኛ እንዴ ልሩጥ እንዴ አሁን እንዴ ነው ምለው እንዴት ብዬ እናገራለሁኝ በቃ ጨነቀኝ በቃ ዱላው አላመኝ ምናምን ከዛ በቃ እንዴ እሄዳለሁኝ በቃ እንግዲህ ምን እላለሁ ያልኩ ሄድሁኝና እንደ ደረስን ስንደርስ በጣም ልክ ትንሽ ወደዛ ደርሼ ከመጣሁ ራሱ ግንባሬ ምናምን ነው የምትስማኝ ሴትይቱ ማለት ነው ናልኝ እኔ ቆንጆ እያለች በቃ ቅፍ አርጋይ ነው ቁጭ የምትለው ከዛ ናስኪ አለች በጣም ተጨናንቄያለሁኝ በቃ በጣም ተጨናንቄያለሁኝ ና አለችኝና ሄድኩ ከሷ አጠገብ ምን ሆነ ነው ተጨንቀ ፊት ምናምን ተረብሿል ምን ሆነ ነው አለች አይ ዝም ብዬ ነው አልኳት በቃ ተረጋጋ አለችኝና እስኪ ትንሽ አርፍ በልና የሆነ ነገር መጠየቅ ስላለኝ እና አለች ከዛ እሺ አለች አልሁኝና ሄዱ ምኝታ ቤት ተኛው እንዴት ይተኛኝ በቃ አልተኛኝ ምን ልሁን እንዴ በዚህ ኩል ሩጥ እንዴ በአንድ ኩል ደግሞ ሄጄ ምን እንግዲህ በጣም ጨንቆኛል ሳስከም ጠይቀኝ ድረስ በቃ ቸኮልኩ ሄዱ እማዬ ምንድነው የምጠይቀኝ አልኳት ነው እንግዲህ በቃ ልሄድ ስለሆነ ሰሞኑን እሄዳለሁኝ በቃ አንተና ማዬ አንድ ላይ ሆናችሁ እንትን ተላላችሁ አንድ ላይ እዚህ ትኖራላችሁ አጋብቻችሁ ሄዳችሁ ሰርጋችሁን በሚቀጥለው ስመጣ
አንድ ላይ እናሰርገዋለን ችግር የለም እና አንድ ላይ ትሆናላችሁ ምናምን አለች። እሷ እናቲቱ ማለት ነው። እንዴ ለምን ማያልኩኝ ለምን በቃ ምናምን አልኩኝ። እንዴ እህቴ ነው እንዴ እንደዚህ ምትኝ ለምንድን ነው? ለካ የሰው ልጅነቴን በቃ አስታውሽ ማየ ምን እንደዚህ ታረጊኛለሽ አልኩና በቃ ሪልኩኝ አለቀስኩኝ። በቃ የውሸትን ባ ዱብ አለብኝ። በቃ ማየ ለምን እንደዚህ ትኛለሽ? እህቴ እኮ ናት። በቃ ሄዳለሁ እንጂ እህቴ አገሬ ሄዳለሁ እንጂ እህቴንም አላገባም ምን ያልፈልግም አልኩኝ። በቃ እኔ አላገባም እህቴን አላገባም በቃ አልኩኝ። አለቀስኩኝ። አብራችሁ ስተኙ ሐዋሳ ምናምን ስትሄዱ አልነበር? ኧረ እኔ በፍጹም የለም እኔ የትም አልሄዱም እኔ ሐዋሳ የሚባለውን አገር ነው ያላቅም አልኳት። በቃ በፊት ነግራኛለች ልጅቷ። ከዛ እኔ ሐዋሳ የሚባል አገር አላቅም እኔ ከዚህም ራሱ እኔ እዚሁ ነው እንጂ ምንም ነገር እንደውም ከሷ ጋር ግንኙነት የለኝም በቃ ለምን እንደዚህ ትኛለሽ? በቃ አለቀሱኝ። በቃ እውነቴን ነው አለችኝ። የለም በቃ ናሊና ያለች ነቅፍ አርገሽ ሳመችኝ። በቃ አመነችኝ። በቃ ባየ ምናምን በቃ አላገባትም እኔ አንቺ ካልሽኝ እሄዳለሁ ወደ አገሬ እንጂ እህቴን እኔ አላገባም ምናምን አልኳትኝ። እኔ አገሬ እሄዳለሁ አልኩና ወጣሁኝ። እንደዚህ ወጣሁና እያለቀሱ እያለ ናልኝ አለች። አቀፈችና በቃ ተው ይቅርታ አድርግልኝ በቃ እቺ ልጅ እንደዚህ ብላኝ እኮ ነው ልጅቷ እንደዚህ ብላኝ ነው እና ውሸቷን ነው ማለት ነው በቃ ይቅርታ በለኝ በቃ ይቅርታ አለች። በቃ እሺ አልኩኝ። በቃ እንደዚህ ይቅርታ በለኝ ስትለኝ እንኳን እንደገና ደስታው አስለቀሰኝ። ውስጤው ግን እሷ የተረበሸ መስሏት ነው። እኔ ደስታው እንደገና በጣም አለቀሱ። በቃ እኔ ለምን እንደዚህ ትኛለሽ እህቴን ለምን እኔ ያገባለሁ ምናምን አልኳት። በቃ እንግዲያስ ና አለችኝና ምኝታ ቤት ትልቅ የእመቤታችን ስዕል አለ ትልቅ ስዕል አለ እና በእንትን ነው የተሳለው ይሄ የድሩ የተሳለ ነው ግርግዳ ላይ ነው የተሳለው። ያን እና ያዛለችኝና ያዝኩኝ እንደዚህ ያዝኩኝ ከታች ያዝኩኝ እሷም ያዘች። ከእንግዲህ በኋላ ልጄ ነህ አለች። ከእንግዲህ በኋላ ልጄ ነህ ካሁን በኋላ የትም ቤተሰቦችህም ልትሄድ ከፈለግ አብረን እንሄዳለን እንደዚህ ቦታ ነው ብለን እንትን ብለናቸው የሚረዳ ነገር የሚረዱ ከሆነም ረድተናቸው እንመጣለን የትም አትሄድም አለችኝ። እሺ አልኳት። በቃ ከእንግዲህ በኋላ እኔ ወደዛ ሄዳለሁኝ እቤቱ ይሄ ቤት ያንተ ነው አለች። ያንተ ነው እነሱ ወደዚያ ይሄዳሉ ይሄን ቤት ያንተ አውርሻለሁ። ልጅ ለምን ልጅ የላትም ወንድ ልጅ ምናምን እነዚያ ሁለት ልጆች ብቻ ናቸው። አሜሪካም ሆቴል አላቸው እነሱ ሲናገሩ ሰምቼ ማለት ነው። እና በቃ ይሄ ቤት ያንተ ነው ከእንግዲህ በኋላ ተመልሼ ስመጣ ወይ እዛ ልሄድ ካልህ ትምህርትህን እዚሁ እስከዛ ስትማር ትቆያለህ እዛ ትሄዳለህ። አረዛ ለሄድም ይሄን ቤት ወስዳለሁ እዚሁ ረከባለሁ ካል እዚህ አንተ ሰጥቼ ሄዳለሁ ልጆች ወደዛ ይሄዳሉ ምናምን አለችኝ። እሺ አልኩኝና ቁጭ አልኩኝ። ከዛ በኋላ ቁጭ ብዬ እነሱ ሄዱ በሌላ ቀን ሄዱ እዛው እንደታረደ ከዛ እንትን በአሉ በኋላ በሶስተኛ ቀኑ ምናምን ሄዱ ወደዛ ማለት ነው። እንትን ዮሐንስ የዘመን መለወጫ ነበር። ከዛ ሄዱ በቃ ልጅቱ ደግሞ እኔ ሞታለሁኝ ወይም እንትን በረኪና ወስጄ ሞታለሁኝ ወይም ይዛችሁ ይሄዱ አለች። ህፃኗ ልጅ ማለት ነው። ይዛችሁኝ ሄዱ አለች። በቃ ከምትሞታሉና እነሱ ይዟት ሄዱ። ያቺ ልጅና እኔ ቀረን እና ሁለት ሰራተኞች አሉ ዘበኛው አለ በቃ እሷና እኔ። ከዛ በኋላ በቃ ተመቸኝ እንደፈለጋችን በቃ እንትን እንላለን እንዝናናለን ምናምን። ከዛ እነሱ ሄደው ይያለ ያ ልጅ መጣ የኔ ጓደኛ ማለት ነው። መጣ እዚሁ ትኖራለህ አትክልት ታጠጣለህ አልኩትኝ። አትክልቶችን 100 ብር በቃ ከፍላለሁ ምናምን አልኩትኝ እኔ እና ከዛ በኋላ ከፍላለሁኝ ይሄኛውን ታጠጣለህ ምናምን አልኩትኝ። እሺ አለ። አንድ ላይ እንትን እያልን እሷን ተኳትኝ። እሷን ከሷ ጋር ጨዋታዬን ናን ሄዳ ሐዋሳ ስትለኝ እንዝናናን እንሂድ ምናምን ስትለኝ አይ እኔ አልፈልግም እላለሁ ከሱ ጋር ጫውታለሁ። በዛን ሰዓት እሷ ጠላችሁ ይሄን ልጅ ማለት ነው። ጠላችሁ ስትጠላው ይሄ ልጅ መጥቶ ነው ፍቅሬን የሚያስቀነስብኝ አለችና በጣም በቃ ያው በፊቴ ባትናገርም እሱን በቃ አይን ነሳችሁ። ከዛ በኋላ ሀብት ያለኝ አቤት አልኩትኝ። ለምንድነው እንደዚህ ሆነ ወፍረ እንደዚህ አምሮብህ እንደዚህ ሆነ ምናምን መኪና በዚህ ላይ እየሞካከርክ ነው እና ለምን ሀገርህ እንኳን አንሄድም አለኝ። ሀገርህ እንሄድና ሀገራችን እንሄድና በቃ ሰው እንኳን ይህ እስኪ እነ የከሌ ጓደኞቻችን እስኪ ምናምን አለኝ። ከዛ እንዴ አራ አደራ ተብያለሁ ይሄ ቤት እኮ የኔ ነው የራሴ እኮ ነው ለምን ሄዳለሁ ምናምን አልኩት። ለምን ከዚህ ሄዳለሁ ምናምን ስለው አይ
እንሄዳለኝ በቃ ቀን በቃ ይጎተጉተኛል ምናምን እንደዚህ ሆኖ ወፍረ የኔ ያጎቴ መኪና አለ እንደውም ይሄን አስይዛለሁ በቃ ስጠው ምናምን ብዬ አስይዛለሁ ከነሱ ከጓደኞቻችን ጋር ሆነን እዛ አብረን እንትንላለን ምናምን አለኝ ከዛ በኋላ እንዴ አረ ተው እባክህ ምናምን ስለው አይ እንሄድ ምናምን በቀን በቃ እኔ ደግሞ ሞኝ ነኝ በዛን ሰዓት እና እንጥፋ አልኩትኝ አዎ እንጥፋ እሺ አልኩና ተነሳነ ልጅቱ ምንም ተኝታ ያለና በቃ እዚህ ጋር ደርሰን እንምጣ ምናምን አልኩና ሹልክ አልኩና 1000 ብር ብቻ ናት ይዣት ያለ ልጁ ይዞኝ ተቀያሪ ልብስ ምናምን አልያዝኩም ተነሳንና የት እንሄዳለን ወደ ጎጃም ሄድን ወደ ጎጃም ጎንደ እንትን እዚህ ደብረ ጉራቻ ላይ ምናምን አደርን ስናድር በቃ ትደውላለች ስደውል የት ነው ያለኝ ቆንጆ እባክህን ንገረኝ መጥቼ በቃ አካባቢው ጠፍቶ ነው አለችኝ እኔ አልጠፋብኝም በቃ ከእንግዲህ በኋላ አልሄድም አልመጣም ካንቺ ጋር አልኩኝ ምን አጠፋው እንዴት ነው መመልሰው በቃ በጣም ሰቅ እያለቀሰች ነው እንዴት ነው እማዬ ስትመጣ እማዬ ስትደውል እንዴት ብዬ ነው መመልሰው አረ በእናትህ በቃ እሪ ያለች በጣም አለቀሰች በቃ ዝጋባት ይለኛል በዛን ሰዓት በቃ ዝጋ ይለኛል ተሉ ዝግት ታረጋለሁ አረ በእናትህ አልቻልኩም አልኩና አለቀስኩኝ እኔ በቃ ዝጋው በእናትህ ዝም ብለህ ምናምን አለኝ በቃ እሺ ዘጋለሁ አሁን ስደውል እሷ ናት እንዴ ይለኛል አዎ እሷ ናት ዝጋው ይለኛል እሺ ያልኩና ዝግት ታረጋለሁ ዘጋለሁኝ እኔ ከዛ አልቻልኩም በቃ አለቀስኩኝ አንተ በእናትህ እንደዚህ አትሁን በቃ እንደዚህ ጓደኞችህ እንኳን ምናምን ሳያዩ እንደዚህ አምሮብህ እንደዚህ ሆነ መኪና ስትነዳ ምናምን በቃ ሰዎቹ እንኳን ሳያዩ ምናምን በቃ እንሂድ ምናምን አለ እሺ አልኩና እዛ ደጀን አደርንና እዛው አድረን ያለ ስልኩን ዘጋውትኝ በቃ እሷ ካለበት ቦታ ልምጣ ባከና አለችኝ መጥቼ እኔ ላምጣክ ምናምን አለችኝ በቃ ዝጋው እንዳትናገር ያለህበት ምናምን እሺ ዝግት አርጋለሁ በቃ ከዛ በኋላ ደጀን አድረን ደጀን የሚባል ከተማ አለ ወደኛ ስንሄድ ማለት ነው እና እዛ አደርን ስናድር አልጋ ያዝንና በቃ ምኝታ ሁሉ አልመቸኛለ እንዴ አልጋ የተያዘው 100 ብር ነው ያዝነው ነበር ይሄ የ100 ብር አልጋ ራሱ አልተመቸኝም እኔ ምን ሰውነቴን ሁሉ በላኝ ከዛ በቃ ስልክ ዝጋ ብሎኛል ስልክ ዘግቻለሁኝ ከዛ ተኝቼ ያለሁኝ ሴት ማውጣት ፈልጋለሁና ብር ከፈለልኝ ምናምን አለኝ 1000 ብር ይዣለሁኝ እሺ አልኩና 200 ብር አወጣሁና ሰጠሁትኝ ይሄ ብር እያለ አለቀ በቃ እንደዛ ስናረግ ወደ አገራችን ስንገባ ሁነት ሰላም ስንገባ 200 ብር ምናምን ብቻ ቀረችኝ ከዛ ስንሄድ እንደዚህ ሆነ ወፈረ ዘመዶቼ ሁሉ እንዴ ሰላም ነው ምናምን በቃ እንደዚህ ሆነ ወፈረ የት አዲስ አበባ እንደዚህ ትልቅ ሰው ሆነ እንደዚህ ምናምን ይሉኛል ወደዛ አንድ አመት ነው አንድ አመት ከ6 ወር ተመልሼ ሄዱ ወደዛ እንደዚህ ሆነ ወፈረክ በቃ በአንድ አመት እንደዚህ ይሉኛል ከዛ በኋላ ለከዛው ቁጭ አልን እንደጠበቁት አልሆነም ጓደኞቼም እንግዲህ ብርም የለኝም ጓደኞቼም ስራ ይዘዋል ወደ የስራቸው ነው የሚሮሯጡት እኔ ስራ አጣሁኝ ስልኬን ሸጡትኝ ቀፎን ሸጡትኝ ብር አጣሁኝ ከዛ ቤተሰቦቼ ሲሄድም ምንም በቃ የእንጀራ እናቴ ናት በጣም በቃ እንደዚህ አንዴ ዙራህ መጣህ የኔ አባት ዙራህ መጣህ አለች እንደዚህ አስተለይ እንደዚህ እንዳትየኝ አልኩና ከተማ ሄዱና እዛ ቁጭ ብዬ ያለሁ ስልኬን ሽጬዋለሁኝ ሲሙን ይዤው ነበር ሲሙ ጠፋብኝ መልሼ እንዳልደውልላት ለልጅቱ ቁጥሩን በቃል ያልያዝኩትም ነበር እሷ እንዳልደውላት ታገኘኝ ከዛ በኋላ ዝም በመውረር ጀመረኝ በቃ አገዳ ሰበላው ላለሁኝ በቃ በጣም ማረረኝ ማልቀስ ጀመርኩኝ ይሃልሽ መኪና ሲይዛለሁ ምናምን ሲል የነበረው ረዳትም አልኮን ነው እንዴ ረዳትም መሆን አልቻልኩም ራሱ በቃ ቁጭ አልኩኝ አለቀስኩኝ እንደዚህ ሁኝ ወይኔ እንደዚህ ታረገኛለህ ምናምን አልኩትኝ ከዛ በኋላ እሱ ረዳትነት ሲገባ እኔ በቃ ከወያላዎች ጋር ነው መዋል ጀመርኩኝ እኔ ከወያላዎች ጋር መዋል ጀመርኩኝ በቃ እንደዚህ እና ቡሊ አምጣ ምናምን ይያሉ ይደበዱኛል እኔ ደግሞ አላመጣም ምን ያልበላም ምናምን እላችኋለሁ ከዛ በጣም እየበረታብኝ ሲመጣ የግድ ነው አብሬያቸው እያመጣሁኝ እበላለሁኝ በቃ አንድ ላይ መኖር ጀምሬ
እያለሁኝ እሱ ረዳት ሆኖ መኪና ተገለበጠና ልጁ ሞተ። ያ ልጅ እኔን ይወሰደኝ ልጅ ሞተ። እንግዲህ እግዚአብሔር ነገር እንደዚያ ሆንኩና ቆየሁኝ። በቃ አመት እዛው ቆየሁኝ። በቃ ቦርኮሁኝ ምናምን እዛው ቆየሁኝ። ከአመት በኋላ ልጅቱ ከሆዴ ውስጥ አልወጣ አለችኝ። በቃ አካባቢው መጣሁኝ ወደዚህ እንደገና ተመልሼ መጣሁኝ። እዚህ መጥቼ ላገኘው አልቻልኩም። አካባቢው ምናምን ጠፋብኝ። ወደ እንትን ቄራ አካባቢ ነበረ። ጠፋብኝ። ቆይቼ እዚሁ ቆየሁኝ። የሆነ ጣውላ ቤት ገባሁኝ። ወደ 7ኛ አካባቢ ነው ጣውላ ቤት ገባሁና እዛ ቆይቼ እንደገና ፍለጋ ሄድሁኝ። ስፈልግ ምን ከአመት በኋላ ነው እንደዚህ ስፈልጋ አገኘሁት። ቤቱን አገኘሁትኝ። እንዴ ሄዱ እኮ ልጅቱ እኮ ሄዳለች ምናምን አሉ። የዘመድ ልጅ ያን ቤት ወርሶታል። ያን ቤት ማለት ነው ዘመድ ነው እዛው ሆኖ ስልኳን ስጠኝ ምናምን ስለው አልሰጠኝም ማለት። ከዛ በኋላ እኔ ምን አረጋለሁኝ አልኩኝ። እዛው ጣውላ ቤት ገብቼ ስኖር እየሰራሁኝ ያለ ወደ 2 ወር ምናምን እንደሰራሁኝ 2 ወር ሰርቼ ከዛ ወደ አገር ቤት ልሄድ አልኩኝ። 2800 ብር ይዣለሁ በኪሴ ማለት ነው። ያን ይዤ ወደ አገር ቤት በቃ ልሄድ ከእንግዲህ በኋላ በዚች ሎሚ መነገድ እችላለሁ፣ ያገዳ መነገድ እችላለሁ። እንግዲህ ምን አላለ እድልም ያልቀናኝም አልኩኝና ተመልሼ ልሄድ ልብስ ምናምን ገዛዛሁኝ። በቃ ጥሩ ሱሪዎች ገዛሁኝ፣ ልብስ ምናምን ተናልኩኝና ወደ አውቶቢስ ተራ ሄድሁኝ። አውቶቢስ ተራ ልክ በቲኬት ልቁረጥና እንትን አልጋ ላይ ያዝብዬ እያለሁኝ ከዛ ዱሪዎች ናቸው ሁሉ አልጋ ምን የሚሉት። ከዛ ትንሽ ልጅ አለች። ትንሽ ልጅ አልጋ ትላለች። ከዛ ይቺ ልጅ በቃ ንጹህ ሰው መሆን አለባት ህፃናት ምናምን አልኩና በቃ የታለ አልኳትኝ። የታለ አልጋ ምናምን ስላት አልጋ እዚህ ጋር ለና እንሄዳለች። እሺ አልኩና ተከትያት ሄድኩኝ። 2800 ብር ይዣለሁኝ። ልብስ ጥሩ ልብሶች ለብሻለሁኝ። ከዛ ሄድንና ስንት ነው ምናምን ስላት 60 ብር አለችኝ። 60 ብር አለ። ዝም ብሎ ተራ አልጋ ነው። 60 ብር አለችኝ። 60 ብር እሺ አልኩና 60 ብር ሰጠኋት። 60 ብር ሰጥቻት ልክ ስንወጣ ነኝ ቲኬት ቆርጬ ልምጣ ስል አብሮህ የሚያደርስ ሴት አትፈልግም አለችኝ። እንዴ አንቺ በዚህ አቅምሽ ሴት ትደልያለሽ በእናትሽ አልኳትኝ። በዚህ ህፃናት ኮብቴት በጣም ቀይናት የምታምር ልጅ ነች፣ ግን በጣም ህፃናት። አረ እኔ አይደለም ይሄ ሌላ ሰው ነው በእናትህ ምናምን አለችኝ። እንዴ እኔ አልፈልግም አልኳት። አረ በእናትህ አንድ ሴትማ የግድ ያስፈልጋል አለችኝ። እንዴ እኔ አልፈልግም ምናምን ስል ከዛ እኔ ነኝ አለችኝ። አንቺ አልኳት። አዎ እኔ ነኝ። በስመ አብ ምንድነው እናቴ ምን ሆነሽ ነው እንደዚህ ካሁንሽ ምናምን ስላት እኔ አክስቴ እንተነ ከእቴ ጋር ነበር ምኖረው እና ዛሬ ወደ ክፍለ ሀገር ሄዳብኝ ማድርበት ይልልይ ሆኖ እዚህ ሳሎኑ ላይ ልደራለች። እሷ ማለት ነው እዚህ ሳሎኑ ላይ ልደራለች። እና ዛሬ እንደዚህ ስትለኝ እንግዲህ በቃ ምንም አልጠረጠርኩም። ይቺ ልጅ ማለት ነው ምንም አልጠረጠርኩም። በቃ እንዴ እና አሁን ተይ ሌላ ቦታ ደሪ በእናትሽ ካልሆነ ትንሽ ብር ልስጥሽ ምናምን ስለ አረ በእናትህ ከኔ ምንም ብርም አልፈልግም በቃ እዚህሽ ጋር ብቻ ማደር ነው እንፈልጋለች። ከዛ እንደዛ ስትለኝ በቃ በጣም አንጀቴን በላች። በቃ አሳዘነችኝ። እሺ አልኳትኝ። በቃ ችግር የለም እዚህ ጋር ታድሪያለሽ ምናምን አልኳትኝ። እሺ አለች። በቃ እና እንዴት ነው ምናምን ስላት ክፍለ ሀገር ሄዳ ከእህቴ ጋር ነበር ዛሬ ማድርበት የለም ብዬ ነው የሌለኝ ሆኖ ነው ምናምን ስትለኝ እሺ በቃ ችግር የለም አልኳት። በጣም አሳዘነችኝ። በቃ ወንድም የለህም እህት የለህም በእናትህ ምናምን ብላ ነው የለመነችኝ። እሺ አልኳት። ከዛ በኋላ ነይንድ ቲኬት ቆርጠን እንምጣ አልኳት። ቲኬት ቆርጠን እንምጣ በቃ ለነገ ወደ ጎጃም መሄድ ስለሆነኝ ነይንድ ቲኬት ቆርጠን እንምጣ አልኳትና ዘጋንና አብረን ሄድን። ከዛ ልክ እዛው ቆረጥንና ብሩን አይተዋለች። ይሄን ብር ስቆርጥ ምናምን እንደዚህ ሳወጣ ምናምን አይተዋለች ልጅቷ ማለት ነው። ከዛ ቆረጥኩኝና ወደ አልጋ ክፍል ይሄን ራታት ጋብዘኝም አለችኝ። ራታት ጋብዘኝም ስትለኝ አረ እሺ ያልኩና ቀይ ወጥ ያው 2 ቀይ ወጥ ነው ያዘዝኩኝ። 2 ቀይ ወጥ አዘዝኩኝና ቁጭ ብዬ ያለ እሷ ፊት ለፊት ላይ ነው የሆነችው፣ ከወንበሩ ፊት ለፊት ነው የሆነችው። አጭር ልብስ ነው ለብሳ ያለ እና እሷም እየበላች ነው እኔም እየበላሁ ነው። ከዛ አስተናጋጁ መጣና የሚጠጣ ነገር ምን ይምጣልኝ? ለኔ እንኳን ቀዝቀዝ ያለ ስፕራይት አምጣልኝ አልኩትኝ።
ለኔ እንኳን ጊዮርጊስ ቢሆን ይመረጣል አለች። ከዛ እኔ ለስላሳ እየጠጣሁኝ 4 ጊዮርጊስ አልጠጣችም። ከዛ እሳ እየጠጣች ያለ ነው እንዴ ብሬ እኮ እንዴ እዚሁ ቤት እንኳን ሎሚ ምናምን ልናገድ እዚሁ እኮ አለቀ ምናምን ብዬ እኔ በጣም እንትን አልኩኝ። በቃ የሆነ ምን አይነት ልጅ ነች እንዴ እቺ ማዱርዬ መሆን አለባት አልኩኝና በቃ እንትን አልኩኝ። ከዛ እንደዚህ ሳይ የሆነ ጭኗ ምናምን እንደዚህ አጭር ልብስ ነው ለብሳ ልብሷ በቃ ከታች እስከ ውስጥ ፓንቷ ይታያል እና በጣም ቀይ ናት ትንሽ ስለሆነች በቃ እንደዚህ እንዴ ይችልሽ ዛሬ እንዴ ነው ልሞክር እንዴ ምናምን አልኩኝ። ልሞክር እንዴ ምናምን አልኩኝና ከዛ እንደዚህ አውቃ እሷ ደግሞ ለማሳየት እንደዚህ ታላለች። ግን እኮ በጣም ህፃን ነች። ቢያንስ እንደው በቃ በግምት ማለት ነው ቢያንስ በቃ 12 አመት ምናምን እንደዚህ ነው በቃ ቢሆናት ማለት ነው። በቃ በግምት በጣም አጭር ነው ትንሽ ነች። ከዛ ይችልሽ ነው ታሰሪ ይሆን ምናምን ነገር እላለሁ። እንግዲህ ጊዮርጊስ ምናምን እየጠጣች ነው 4 ጊዮርጊስ ቁጭ አድርጋልኛለች። እኔ ለስላሳ እየጠጣሁ ነው። ከዛ ሰዎቹ እዛ ጋር ሆኖ እየከለሙ ነው እያዩ ምናምን ይስቃሉ። እንደዚህ ሳያስጠጡ ምናምን ይስቃሉ። እሷ ጊዮርጊስ ብቻ ያው ተሎ ከፈልኩኝ እንጂ እሷ ልትሄድ ነው በቃ እየጠጣች ነው ያለችው። ተሎ ከፈልኩኝ ሂሳቤን። ከዛ እንደዚህ ስል በቃ ይችልሽ ዛሬ አለቃት ምናምን አልኩኝ። ይችልሽ አለቃት በቃ አልኩኝና ሄድና እቤት ሄዱኝና ገባሁና እንደዚህ ክፍት አረጉና ገባሁ። እሷ ከኋላ ናት መጣች ከኋላ ሆነችና ከበሩ ላይ ቆመችና እኔ ተኝቼ ቆይቼ እንደዚህ ገደም ብዬ ቃናልኩና ነይ በቃ ግቢና ቁጭ በይ በቃ ምናልባት መሰሳቴ ስለማይቀር ምናልባት ኮንዶም ይዤ ልምጣልኩና ብድግ ስል ክርችም ሰጠችው በሩን ብቻ እንደዚህ ግው ሰጠችው። ከዛ ምንድነው ስል ተኛ እናትህ ልብዳት አለች። ተኛ አለችኝና ከዚህ ጋር እንዴ የተጣጠፈሽ እንትን ነው ጩቤ ነው እንዲህ ዘረጋው ዝርግት አለ። በቃ አልኩኝ በቃ ጨነቀኝ በጣም ፈራሁ። እንዴ ምንድነው ምን እየሆንሽ ነው ምናምን አልኳት። ተኛ እናትህ ልብዳት ያንተም ብሎ ደግሞ ኮንዶም በርዝም ብለህ ነው የምታረግ ተኛ አለች። እንዴ ያረ በእናትሽ በፈጠረሽ እንዴ በእናትሽ አልኳት። ከዛ በቃ አንተ ነግሬሃለሁኝ አለች። ነግሬሃለሁ በቃ ብትንቀሳቀስ ወጋሃለሁ አለች። ወጋሃለሁ እኔ ተስፋ ይቆረጥኩ ነው ያለች። እንዴ ከዚህ ጋር ሞባይል ሁሉ አወጣች። በዚህ እኩል በጎኗ ነው ይዞ ያለ እንደገና ጩቤው እንዲህ የተጣጠፈ ነው እንዲህ ዘርጋችሁ። ከዛ በኋላ እዚህ ጋር ነው ይሄን ቆጣጣለች። እንደዚህ ያረጋችና እንደዚህ ሊይዛት እያለ እጄን እንዲህ ስል ይሄንን ሰንሰናት አለች። በቃ ከዛ በኋላ ደም እንዴት ይቁም በቃ ስሬን ይቆረጠችኝ። በቃ መቆም አልቻለም በቃ ደሙ ማለት ነው። አንተ ተኛ ነው ሙሉ ዛሬ እገልሃለሁኝ አለች። እገልሃለሁ እኔ ተንቀጣቀጥኩኝ ፈራሁኝ። ምክንያት እንደ አይነት እኔ ጩቤ አልወድም እንዱ ራሱ ሰው ይዞ ሲያይ ራሱ እኔ ሮጣለሁኝ። ከዛ በኋላ በቃ ምን ይሆንሽ ነው በእናትሽ በቃ አውልቀው ዝም ብለህ ታረጋኛለህ ምናምን አለች። ትጠቀማለህ ዝም ብለህ አንተ ልጅ ህይወትን ማትረፍ አትፈልግም አለች። ኧረ እፈልጋለሁ አልኳት። በቃ አውልቀው አለች። እንዴ በእሺ ኮንዶም ላምጣ የምን አባ ኮንዶም ነው አለች። ልብሷን በቃ ውልቅ አርገችው ራቁቷን ነው የሆነችው። በቃ ራቁቷን ሆነች። እኔ በቃ በጣም ጨነቀኝ። እንዴ በቃ አንተ አውልቀው አለችኝ። በቃ ወይኔ ያልኩኝና አወለቁኝ ልብሴን ምናምን አወለቁኝ። ፓንቴ ጋር ስደርስ በጣም አለቀሱኝ። በቃ ወንድም የለሽ ምናምን አልኩና በቃ እንዴት አርጌ እንደሚይዛት ብቻ ግራ ገባኝ። በቃ ጭንቅ አለኝ። በቃ እንዴት አርጌ ሊያዛት አልኩና ልክ እንዲህ ፓንቷን ውልቅ አርጋ ከግሯ ጋር ስታደርስ እንዲህ ይዛለሁ ሲል እዚህ ጋር ወጋችኝ። እዚህ ጋር አለ እንትን ይሁንነትኝ እዚህ ጋር ወጋችኝ እዚህ ጎኔ ጋር። ከዛ በኋላ በቃ ሰውነቴ ሰነፈ። በቃ ከዛ በኋላ እኔ መያዝም አልሞክርም አልኩና ራሴን እንትን አልኩኝ አረጋጋሁኝ። በቃ ምንም እንደው በእናትሽ በፈጠረሽ አልኩኝ አወለቁኝ። እንዴ ከዛ ያው ልሞት ነው እንደዚህ እንትን ለዚህ ለሆዴ የላክችው ነው በዚህ በጎኔ የተሰካ እግዚአብሔር እንትን ሲለኝ ትረፍ ሲለኝ ማለት ነው። በቃ በዚህ ተሰካ። ከዛ በኋላ ደም በቃ ቤቱ ምንም ነገር አልጋ ክፍሎች እንኳን ምን ሊመጡልኝ አልቻሉ። ይመጣሉ ብዬ ነበር ምንም ነገር ሊመጡ አልቻሉ። አንድ ነገር ብተነፍስ ነው ጭል ያለ እንትን ነው። ከዛ በኋላ አወለቁኝና ጩቤውን እንደዚህ ይዘዋለሽ በቀኝ እጇ ማለት ነው። በቀኝ እጇ ይዛ የሆነ ነገር ነው እንዴ አንገቴን ነካችኝ። እኔ የኔ ስሜት በቃ ለምን ያው
እንትን ቀዝቅዞብኛል እንደገና እንደዚህ ሆኜ ተወግቼ ሊቆምልኝ አልቻለም በቃ እንደዚህ አርጋ አንገቴን ብቻ ነካ ስታረገኝ ምንም በቃ የኔ ብልት ምናምን አልመሰለኝም ሌላ ሆነ በቃ ቀጥ አለ ምንም ነገር በቃ ተኛለችኝ ተኛሁኝ በምን ሲስተም እንዲገለብጣለሁ ብትል ቀጥታ ገለሃለሁኝ አለች ቀጥታ ገለሃለሁ አለችኝ ልብሷን አውልቃለች እንዲ ተንበለበልኩኝ በቃ እሷ በላይ ሆና እየተጠቀመች ነው እሷ ተጠቀመና እንደዚህ አርጋ ይዛ ነው የምትጠቀመው እንትን ብላ ነው እንደዚህ ፊቴን ላይ አይኔ ላይ ደቀና ነው አይንህን ጎልጉዬ ነው ምናምን እያለችኝ እዚህ ላይ ያየሁት ነው ቢላው በቃ እንደማትምረኝም እኔ እንትን እያልኩኝ ነው ለምን እያየኋት ነው ከዛ በኋላ ሁለቴ ስለተወጋው ደም እንዳለ አልገውም በቃ እንትን እያለው ነው በዛን ሰዓት ቆየሁኝ 5 ጊዜ ምናምን አረገች በስድስተኛው በቃ የኔ ብልት ምናምን ዙሪያውን ተላጠብኝ በቃ እንዲ ተንሰፈሰብኩኝ እንደዛ ሆኖም ትንሽ ያው ተጠቅማ ስትወርድም የኔ ብልት ያው ሊቀዘቅዝ አይችልም በቃ እንዲ ቀጥ እንዳለ ነው በቃ እኔ ጨነቀኝ እንደዚህ እንደሆነ ሊቀርብኝ ነው ምናምን ብዬ በቃ በጣም በቃ ስድስተኛ ላይ በቃ ልትወጣን እንዴ ስትል ተጠቅማ ደግሞ ከሚገርምክ ነገር ወደዚያ ነው ራቁቷን ነው ቁጭ የምትለው ልጅቷ በቃ እኔ ከሰው ያልተፈጠረች ነገር ነች ቁጭ ትላለች እንደዚህ ጩቤውን ይዛ እንደዚህ ሲጋራ ታጨሳለች ምናምን ሲጋራ እያጨሰች ነው ከዛ ወደ 9 ሰዓት አካባቢ ላይ ስድስተኛ ስትጠይቀኝ በእናትሽ አልኩት ምርር ብያለቀስኩኝ በቃ ወይኔ እናቴ ያልኩ ወይኔ እናቴ ምርር ብያለቀስኩኝ ሳለቅስ በቃ አለችኝ አው በቃኝ በእናትሽ አልኳትኝ እሺ አሉና 9 ሰዓት ነው በቃ እኔ መሄድ አለብኝ አሁን ደግሞ ብሬን ልዘርፈኝ ነው ብዬ ፈራሁኝ ገብቷል በዚህ ላይ ብሬን ልዘርፈኝ ነው ብዬ ጨነቀኝ በቃ በጣም ጨንቆኛል እንግዲህ መቼም በኤችአይቪ ተይዣለሁኝ መቼም እርግጠኛ ነኝ እቺ ኤችአይቪ ያለባት ሆና ነው እንደዚህ ያረገችኝ ምናምን አልኩኝና በቃ ራሴን እንትን አልኩኝ ከዛ 9 ሰዓት ላይ ነው ተነሳሁኝና ልትሄድ ነው አለችኝ አው ሊሄድ ነው አለች ወደ እኔ ጠጋ እንዳትለኝ ምናምን እያለችኝ ነው እንደዛ ጩቤው እንደዚህ ያርጋ ይዘዋለች በቃ እሺ አልኩኝና ልብስ ለባበስኩ ምናምን ወጣሁኝ ሰዋጣ ለካ ለድሩዮቹ ደውላለች ለድሩዮቹ ደውላ እንዲህ አይነት ቦታ ልጅ ነው ሲወጣ ያዙት ምናምን ብላለች ከዛ በኋላ ለብሴን ምናምን ለበስኩና የሆነ ማሊያ ነገር ነው ማሊያ ለበስኩና ከብርድ ነው ብርዱም እንትን ሳለን ዝም ብላ የሆነች በጣም ስስ የሆነች ልብስ ነች ያቺን እሷን ለብሼ ወጣ ስል በሻንጣዬ ሌላውን ለብሻለሁ ይዤዋለሁ ወጣ ስል ከየት እንደመጡን ጃኔ ብቻ ብዙ ናቸው እኔ ቁጥራቸው ምንም አልለዩትም አንደኛው ብቻ በጠረባ ሲለኝ ተደፋውኝ ወደፊት ስደፋ ቀና ስል ሻንጣዬ የለም ምንም የለ ባዶዬን ብቻ ቆምኩኝ እንደዚህ ቆምኩኝ ቲኬቱም እዛ ውስጥ ነበር ብሩም እዛ ውስጥ ነበር ከዛ በኋላ በቃ አለቀስኩኝ በቃ እንዴት ነው መሆኑ አገሬ ሲሄድ እንዴት ነው የሚሄደው ልብስስ ምን ለብሼ ነው እንዴት ነው የሚሄደው ምናምን አልኩኝ ከዛ ያለቀሱ ይሄዱኝ አውቶቡስ ተራ ነበረ አውቶቡስ ተራ ሄድሁኝ አውቶቡስ ተራ ሄጄ እንደዚህ ስነግራቸው በቃ በአጋጣሚ ረዳቱን የሆነ እንትን ነበር የአውቶቡሱ ረዳት አውቀው ነበር እንደዚህ ብዬ ስነግረው ልጆችን ታውቃቸዋለህ ወይ ምናምን እዚህ አመልክት ምናምን አሉኝ ያላቃቸውም ከየት እኔ ምን አይነት እንደሆኑ ራሱን አለየዋቸው ምናምን አልኩት በቃ ና እንሂድ እኔ ይዤ ሄዳለሁ አለና ራቁቴን ሄድኩኝ ወደዛ ሀገር ቤት ማለት ነው የሱ እንትን ነበረ በርዶ የነበረ ጃኬታውን አወለቀና ሰጠኝ ሄድኩኝ ወደ ሀገር ቤት ሄድኩኝ ከሀገር ቤት ሆኜም ያቺ ልጅ በቃ እንትን አላለችኝም ከልብ ያልወጣችልኝ የመጀመሪያዋ ልጅ ማለት ነው እኔ በቃ ወደዚህ ብመጣ በቃ በጣም ወደድኩኝ ወደዚህ ከሷን በቃ በአካባቢው እንኳን ራሱ ባልፍ ያልኩኝ በጣም እንትን አልኩኝ እዛ ሄጄ 3 ወር ሞላይ ተመረመሩ ነፃ ነህ ተባልኩኝ አሁን እንደዚህ ምናምን ብዬ የዶክተሮች ስነግራቸው በጣም አዘኑ ካሁንም ደግሞ ያው በ3 ወር ትመጣለህ አሉኝ ደግሞ በ3 ወር በ6 ወር እስከ 9 ወር ድረስ ተመረመርኩኝ ነፃ ሆንኩኝ አጋጣሚ ነገር ሆነና ነፃ ሆኜ ከዛ እዛም በቃ ከእንጀራ እናቴ ዘንዳ ሲሄድም እዛም በቃ ሊመቻችልኝ አልቻልኩም አባቴ ከተማረገና ትንሽ ትምህርት ተማራልና በሚስቱ ሳታይ በያመጣ ብር ይሰጠኛል እንደዚህ ትምህርት እስከ 8ኛ ክፍል ተማርኩኝ ከዛ በኋላ ወደዚህ መጣሁኝ እስከ 8ኛ ክፍል ተማርኩና በቃ እኔ ምንም አልቻልኩም መሄድ አለብኝ ያቺ ልጅ መፈለግ አለብኝ አልኩና መጣሁኝ ወደዚህ ማለት ነው ስመጣም አሁንም ያው መጣች የሚልም ስልኳን እንኳን የሚሰጠኝ ሰው አጣሁኝ
አጣሁኝ። እንደገና ተመለስኩኝና ሄድሁኝ ወደዛ ማለት ነው። በቃ እኔ በቃ መዞር ነው የሆነብኝ። በቃ ያችን ልጅ ካጣኋት በኋላ በቃ እንደብድ ሆንሁኝ፣ አበድሁኝ። በቃ ሄድሁኝ ተመልሼ በቃ ለምንድነው እንደዚህ የምትሆን ምናምን አሉና በአካባቢ የሆነ በቀበሌ ተደራጀንና ወጣቶች መንግስት አሰለጠነና ቴክኒክ አሰለጠነና አጭር ስልጠና እኔ በኤሌክትሮኒክስ ሰለጠንኩኝ። አጭር ስልጠና ነው። ይሄን እንደ ስራ እንትን እንዳልኩኝ ስራ አባቴ ከብድርና ቁጠባ ብር 6000 ብር አወጣልኝ። 6000 ብር እሷ ሳትሰማ ማለት ነው። የመሬት ደብተሩን አስይዞ 6000 ብር አወጣልኝ። ኮምፒውተር ገዛልኝ። እንደገና ደግሞ መንግስት ሱቅ ሰጥቶናል። ለራሳችን ሰጠንና ይሄው መስራት ጀመርነ። ኮምፒውተር መስራት ጀመር። ሞባይልም ይሄው እየሰራሁኝ ሞባይል ሰራለሁኝ። እንደገና ሚሞሪ ጭናለሁ። እዛ አልተከለከለም፣ ከኛ አካባቢ ማለት ነው። ቀበሌ ነገር ናት፣ አልተከለከለም። በቀን በቃ ስንት ከዛ በኋላ እንደዛ እየሆንኩኝ ያው ኑሮዬም ምራት ጀመርኩኝ። ከዛ እዛው እየሰራሁኝ እያለሁኝ ኑሮ እየተመቻቸልኝ ሲሆን ያችን ልጅ እየረሳሁት ይመጣሁኝ። ከዛ ወደ ጅማ የቆየ ልጅ አለ ከኛ ሀገር ነው የተወለደው። እናትና አባቱም እዛ ነው። በልጅነቱ ጅማ መጥቶ አድጎ ወደዛ መጥቶ እናትና አባቱን ለመጠየቅ መጥቷል። ከዛ መጥቶ አንተ አለኝ እንደዚህ አይነት ሱቅ ከፍተህ እንደዚህ አምሮብህ አለኝ። እንደዚህ ትልቅ ሱቅ ከፍተህ እንደዚህ ኮምፒውተር ሁሉ ይሁሉ ምናምን በእኛ በኮምፒውተር ካለ በቃ በጣም ትልቅ እንትን ነው እና እንደዚህ ሆነ ምናምን በቃ በጣም እንትን አለ። እንዴ እንደዚህ ሞባይል ሁሉ እየሰራ ምናምን አለ። ጅማ የሚባል ሀገር አለ። እዛ ጅማ ብትሄድ በአንድ አመትህ መኪናን ብቻ ይዘህ መጣህ እዚህ ለቤተሰቦች ማሳየት ነው አለኝ። አልኩት ማንንም ይሰራም የለም አለኝ። ኧረ በእናትህ ተው እባክህን ምናምን ስለው እኔ እባክህን ካሁን በኋላ ሌላ ቦታ መሄድ አልፈልግም ምናምን ስለው ኧረ ብታይ እኔ እዛ ብትሄድ ሞባይል የሚሰራ የለም፣ እንደዚህ ቴፕ ራሱ የሚሰራ የለም። በቀን ራሱ 1000 ብር 2000 ብር ነው የምትዘጋለኝ። በአመትህ ውስጥ መኪና ይዘህ መምጣት ነው አለኝ። እና እንሄድ አልኩትኝ። አዎ እንሄዳለን። በቃ ተመሻሽቶልኝ እኮ ብታይ ይኸው እንትን መንግስት ሁሉ ነገር አመቻቸልን። እንደገና ይሄው ኮምፒውተሩ ሁሉ በብድር ነው ይሄ ሁሉ ብሩ ሁሉ የመጣ በጣም ኃይለኛ ገቢ። ከዛ ይሄ ሁሉ ተመሻሽቶልኝ በቃ በአንድ አመት እንደ መኪናዬን ይዤ ከመጣሁማ በቃ ለምን ምናምን አልኩ። ኮምፒውተሬን ሸጡኝ። እንደገና ቃየን ምናምን ብሎር ምናምን ነበር ይሄን ሁሉ ሸጡኝና በቃ እንሄድ አልኩትኝ። ከዛ በኋላ ተነሳንና የት እንመጣለን? አዲስ አበባ መጣና አዲስ አበባ እንደመጣና በቃ አለባብሱ ምናምን ትልቅ ሰው ነው፣ ብር ያለው ነበር የመሰለኝ። አልጋ ያዝነ ምንም እኔ ነኝ የምከፍለው። ወደ 11000 ብር ምናምን ይዣለሁኝ እኔ። አልጋ የምከፍለው እኔ ነኝ፣ የምግብ የምከፍለው እኔ ነኝ። ይሄ ልጅ እንዴት ነው ምናምን ብሬኮ እንዴት ነው ባልጋና በምግብ ሊያልቅ ነው ምናምን አልኩና ጅማ በመነጋታው እዚህ አድረን ጅማ ሄደን ሳየው ፎቅ በፎቅ ነው። እኔ እነዚያ ውስጥ ማያካትት ነገር ነው በቃ እንዴ እኔ 10000 ብርና 11000 ብር ይዤ እንዴት ነው እዚያ ምን ሻይ ቤት ራሱ መከራየት አልችልም። አንተ ምን አይነት ልጅ ነህ? እንዴት እንደዚህ ታረግብኛለህ? እንዴት ኑሬ እንደዚህ ታበላሻለህ? እንደገና መንግስት ስራበት ብሎ የሰጠኝን ሱቅ ለሌላ ሰው አሳልፌ ሰጥቼ እንደገና እንትኑን ብሩን ሁሉ አደራ እንዳትሄድ እየተባልኩኝ አባቴን ሁሉ እንደዚህ ተጣልቼ መጥቼ ብድሩ እንኳን ሳይከፈል ለምንድነው እንደዚህ የምታረገኝ አልኩት። ለምንድነው እንደዚህ በቃ ተሰራለህ ምናምን እንደዚህ በቃ እንትን አለብኝ እንዴ ሌላ ነገር ሲፈጥርብኝ አለ። በቃ ታካብዳለህ እንዴ ዝም ብለህ ቁጭ በል ምናምን አለኝ። ዝም ብለህ ቁጭ በል ምናምን እኔ በቃ አንተና እኔ አንድ ላይ እንሰራለን ምናምን አለኝ። በቃ እንዴት አረጋለሁ? ወደ 9000 ብር ብቻ ቀረች። 9000 ብር ስትቀረኝ ከዛ ያችን 9000 ብር በቃ አሁን እኮ እያለቀ ነው። በቃ ሻይ ቤት እንኳን ቢያንስ አገሬስ ተመልሼ አልሄድም፣ ግን ሻይ ቤት እንኳን ተከራይቼ ልስራ አልኩና እሱ ተኝቶ እያለ እኔ እንትን አልኩኝ። ሄድሁኝ ሻይ ቤት እንኳን ፈለጋ ብዬ ማለት ነው የሆነ ለመስራት ፈለጉኝ። ከዛ ተመልሼ ስመጣ ልብስ ምንም ነገር የለም፣ ብሩ እዛው ሻንጣ ውስጥ ነበር፣ ምንም ነገር የለም። ጥርግርግ አድርጎልኝ ሄዷል ያ ልጅ። አለቀስኩኝ ምናምን በቃ ባለ ሆቴሎቹ ነበር አልጋ ያስኩባቸው። በቃ በጣም እንትን አሉ። ለፖሊስ አመለከትኩኝ። እንትኑን ሂጅ ሳመለክት ፎቶውን ስጠናሉ። አራቡ ፎቶውን ምንም ሊገኝ አልቻለም።
ከዛ በኋላ ምንም ወደዚህ ወደ አዲስ አበባ እንኳን መምጫ ብር አጣሁኝ። ባለ ሆቴሎች አዋጣው ምናምን ወደዚህ ላኩኝ ወደ አዲስ አበባ ማለት ነው። አዲስ አበባ መጥቼ ወደ ጎጃም ለመሄድ ደግሞ እንትን አጣሁኝ ብር አጣሁኝ። ከዛ የሆነች ሴትዮ ነች ማዘር እንደዚህ ነበረ እንደዚህ ወስዶብኝና ማደሪያ የሌለኝ ሆኖ ምናምን አልኳትኝ። እንደዚህ ስላት እዚህ የቀን ስራ ትገባለህ አለችኝ። የቀን ስራ ትሰራለህና ከዛ በኋላ ትሄዳለህ ወደዛ ምናምን አለችኝ። እንደውም ወይም ተከራይተህ እዚህ ከኔ ጋር ቤት አለ አብረን እንኖራለን አለችኝ። እሷ እንደዛ ስትለኝ እሺ አልኳትና እሺ ብያ እዛው ሄድን። ቤት ምግብ ሰጠችኝ ምናምን። የቀበሌ ቤት ነው ቤቱ። እሷ ብቻ ናት የምትኖረው። ትልቅ ሴትዮ ናት። ወደ 70 አመት ምናምን ይሆናታል። እና እዚህ ትሆናለህ በቃ እኔም ብቻዬን ስለሆንኩኝ እዚህ ትሆናለህ ምናምን አለችኝ። እና ብርም ችግር የለውም ስታገኝ ትከፍለኛለህ፣ ችግር የለውም ሳታገኝ ደግሞ አትከፍለኝ፣ ችግር የለም ስትለኝ እሺ አልኩና ከሷ ጋር ቁጭ አልኩኝ። እሷ ጋር ቁጭ ብዬ ያለሁኝ አሁን አሮጊቷ ማታ ላይ ተኝቼ ያለሁኝ ሀብቴ ያለችኝ አቤት አልኳት። እናም አለችኝ እሺ አልኩኝና ሄድኩ ከሷ ጋር። ጀርባዬን እሸኝ ምናምን አለችኝ። ጀርባዬን እሸኝ የደም ዝውውሬ እንትን አልልኝ አላለችኝ። አልሽከረከር አለ ምናምን እና እሸኝ ጀርባዬን ምናምን አለችኝ። ምን አይነት ነገር መጣብኝ ፈጣሪ ምን አረጉኝ ግን እስካሁን ድረስ እንደዚህ ሲቃዬን የምታሳየኝ እንዴ? ከዚህ ሁሉ ለምን አትገለኝም ግን እንደዚህ ሲቃይ እኮ አየሁኝ አልኩኝና በሆዴ ውስጥ በቃ ብስልስል አልኩኝና እኔም ይኸው ማሸት ጀመርኩኝ። ከዛ ሀብቴ ያለችኝ ናና ያው ሴክስ ታረጋኛለህ አለችኝ። እንዴ አረ ማዘር በጣም እንዴት ነው በጣም ይከብዳል እንዴ አልኳት። እንደዛ ስላት አይ ታረጋኛለህ አለችኝ። የደም ዝውውር የሚዘዋወረው አንተ ሴክስ ታረጋኝ ብቻ ነው አለችኝ። እንዴ አረ ማዘር እንዴት ነው አልኩኝ። እንዴ ምክንያቱም የ70 አመት ሴትዮ ነች። በቃ እኔ በጣም እንዴ በቃ ከዛ ሁሉ መከራ እንደገና እንትን አለብኝ። እንዴ ለምንድን ነው ምን አይነት መከራ? አረ እኔ ማዘር እኔ አልፈልግም አልኩኝ። እዛው እንደመጣሁኝ ልብስ ግዛ ብላ ደግሞ ይኸው ልብስ ምንም ስለሌለኝ ብር ሰጠኝ ነበረ። ሱሪ ቲሸርት እንትን ገዛሁኝ በሷ በሰጠች ብር ማለት ነው። በቃ ታረጋኛለህ አለችኝ። ወደ 7 ሰዓት ምናምን አካባቢ ነው ተነስታ። ከዛ አረ ማዘር ባክሽን ተይኝ ምናምን አልኳት። እንዴ አረ በጣም ይከብዳል ምናምን ስላት በቃ አልኩህ አይደለና ባክህን እኔ ስሞት ዝም ብለህ ታየኛለህ እንዴ? ስሞት ዝም ብለህ ታየኛለህ ያለችኝ። እንዴ በቃ ና አብረህ ካልሆነ አብረህ ይተኛለች። እሺ አልኩና ሄዱ ይተኛውኝ። እንዴ ምንም እኔ ቢያንስ እንኳን ሰውነቴ ሊንቀሳቀስልኝ አልቻለም። ሴትየቱ እንግዲህ ሽማግሌ ናት ግን ወፍራም ናት። በጣም ትልቅ ሴትዮ ነች። እና በቃ ተነሳችና እኔ ላይ ሆነችብኝ። ከዛ እሺ ያልኩኝ በቃ እንደዚህ ስታሻሸኝ ሰውነቴ ምናምን በቃ ችግር የለም ይሄን ቤት እኮ ባንተ ስም አረግልሃለሁ፣ ይሄኛው አሁን እንግዲህ ባንተ ስም አርጌ እንደ ልጄ ሆነህ ትወርሳለህ ምናምን አለችኝ። እሺ ያልኩኝ እኔ እሺ ያልኩበት ያው ምትወኝ መስሎኝ ነበር። እሺ ያልኩኝ ከዛ በኋላ እንዴት አረጋለሁ አልኩ። አረጉኝ ያቺን ሴትዮ ማለት ነው አረጓቴ። እንግዲህ ያቺ ሽማግሌ ሴትዮ 70 አመት ምናምን ቢሆናል ሽማግሌ ነች በጣም በቃ ግብዳ ናት ምናምን አደረጉና በመነጋታው ልወጣ ሳለ የት ነው የምትሄዳለች? አይ እኔ ልወጣ ነው እዚህ መኖር አልፈልግም ሌላ ቦታ መስራት ፈልጋለሁ ሌላ ቦታ ሄጄ። አትሄድም ወይ ብሬን አምጣለች። ብሬን አምጣ ስትለኝ ከብር ደግሞ የለኝም ከኔ ከጄ ላይ ማለት ነው የለኝም አልኳት። የለኝም ስትለኝ እንግዲህ እዚህ ትሆናለህ። ሳምንት ከሷ ጋር ሆንኩኝ ስራ አገኘሁኝ። ከዛ በኋላ የሆነ ጓደኛዬ ነበረ እሱ እንደዚህ ብዬ ሳማክረው እንዴ አለ በጣም በቃ ተገረም። እቺ አሮጊቷ ምናምን አለኝ። አሮጊቷ ምናምን አልኩትኝ። እንዴ አንተ ምን ሆነ ነው ምናምን እንዴ ይሄው ያስገደደችኝ ነው እንዴት ልሆን እንዳልወጣ ብሬን አምጣለችኝ። እና እንዴት ነው በቃ ተበዳደረና ከሱም የቀን ስራ ነው የሚሰራ ተበዳደረና ይሄን ብር አመጣና ሰጠኝ። ይሄን ብር ሰጠኝ። እኔ ወጣሁ ሰጠዋትና ይሄ ብር ይሄው ነሰል አልቀበልህም አለችኝ። ለምንድነው ማትቀበይኝ አልኳት። አስቀመጥኩትና እሱ እንትን ሳትልኝ ልብሱን ምናምን አወለቁና ዝም ብዬ በእንትን ብቻ ወጣሁና የቀን ስራ መስራት ጀመርኩ። አሁን ተስፋ ሳይት የሚባል አለ። ተስፋ ሳይት ወደ ጎጃም በረንዳ አካባቢ
እዛ ነው እየሰራሁት ያለሁኝ እና ያው ከነዚያ አሁን ግን ትንሽ ተረጋግቻለሁኝ ቢያንስ ከሁሉም ነገር ያቺ ልጅም እንትን ብላለች ያቺ ልጅም ከሆዴ ተነስታለች በቃ ያው የብር ማነስ እንጂ አሁን ብር ቢኖረኝ ኑሮ ያው ከአሁን በኋላ አግብቼ እንደምኖር ነው እንትን ምለው እና በጣም ብዙ መከራን ያየሁኝ በኔ ህይወት ማለት ነው እና አድማጮችም የሚረዱት ነገር እንዲህ አይነት ነገር ቢያንስ እንኳን እኩያቸውን አይተው እንትን ቢሉ ቢያገቡ እንደገና ደግሞ እንደዚህ አይነት ይሄ ያቺ ወጣቷ ልጅ አሁን በጣም እንደዚህ አይነት አሰቃይታ ያው እንትን እጄንም ቆራርጠኛለች እዚህ ጋር እንትን ብላኛለች እንደዚህ ጎኔን እንደገና ይሄ ወግታኛለች እንደዚህ እንዳይሆኑ ጥንቃቄ ማድረግ አለባቸው ደረጃ የሚባል እንትን አለ ፎቅ ውስጥ ነው የሚያሰራል ስራ ምንድነው አትችልም ምናምን ይለኛል እና በቃ እሱ ያበረታታኝ ነው አይዞህ ምናምን ነገር ይለኛል በዚህ አጋጣሚ እሱንም ማመስገን ፈልጋለሁ አመሰግናለሁ